ጋር መጨቃጨቁን ትተሽ ለምንና እንዴት እንዳደረግሽ ትናገሪያለሽ። ቲና ሂጂ ልጆቹን ጥሪ። እሺ ማሚ። ግን እቺ አደይ ሁኔታዋን ሳያ ምንም አላማረኝም። አንቺን ለማሳመን የማትፈነቅለው ድንጋይ የላትም። እሷ አንቺን አይመለከትሽም። ሂጂ ልጆችን ይዘሽ ነይ። ለሊ የት ሄደሽ ነው? ለሊ አደይ እኮ መታ ነበር እና ከሷ ጋር ወደ ሆስፒታል ሄድን። ምን ነው አደይ የሆነችው ነገር አለ እንዴ? አረ ምንም የለም ቤኪ፣ ምንም አልሆነችም። ግን ቤኪ ግን ምን? ዴቭ እና ፍቅር ዳይመንድን እኮ መንገድ ላይ ያገኘሁትና ነገረኝ። ቆይ ቤዛ ነች እንደዚህ አይነት ነገር ያደረገችው? አዎ አደይ ለመጉዳት የማይገቡበት ነገር የለም። ቆይቺ ቤዛ የምትባለው ልጅ ምንድን ነው ችግሯ? አላውቅም ቤኪ። ቤዛ ከልጅነታችን ጀምሮ ከተንኮል ውጭ ምንም የምታውቀው ነገር የለም። ሁሉ የሰው ነገር እንዳማራት። እንዴ አንቺንም ነክታሻለች ማለት ነው? አዎ ቤኪ፣ እኔና ኤላን ለመለየት ያላደረገችው ነገር የለም። እንደዛማ ከሆነ ባለውለታሽ ነች ማለት ነው። አይ ቤኪ እስኪ ተው እስቲ ንገሪኝ፣ አሁን ግን ምን እየተሰማሽ ነው? አሁንም በኤላ ሜድ እየታመምሽ ነው? ከፈጣሪ ያልመጣ ነገር ብሄድ ምን ይገርመኛል? ሁሉንም ነገር ደግሞ ለፈጣሪ ሰጥቼዋለሁ። ስለዚህ አንተ አትጨነቅ። ጥሩ አድርገሻል ለሊ፣ እንደሱ ነው የሚሻልሽ። እሱማ ልክ ነህ። ግን የልጅነት ፍቅሬን ከዛ ሁሉ ጊዜ በኋላ ሳገኘው እውነት መስሎኝ ተታለልኩ እንጂ መቼ እኔ እንደዚህ ያሰብኩ። ባለፉ ነገሮች አትጸጸች፣ እነሱ ረስተሽ ወደፊት ተጓዥ። እንደዛማ መሆኑ ጥሩ ነበር፣ ግን ደግሞ አንዳንድ ጊዜ እንደዛ ማድረግ አይቻልም። ሁሉንም ነገር እንዲሁ በቀላሉ መርሳት ቢቻል ምን ነበረበት? እሱማ ይከብዳል ለሊ፣ ያውቃለሁ። ግን አንቺ ትችያለሽ፣ በጣም ጠንካራ ሴት ነሽ። እሱማ ልክ ነህ፣ አደርገዋለሁ። እኔ ሁሌም ከጎንሽ ነኝ ለሊ። አመሰግናለሁ። ቆየ እንዴ ከመጣ? ትንሽ። እሺ በቃ የሚበላ ነገር ልስራ። ልጅ እማዬ እንዴት ናችሁ? ደህና ናችሁ ልጆች? እንዴት ነው? እሰይ ተመስገን። እንዴ ቲናስ እናንተን ይዛ እንድትመጣ እኮ ልኬያት ነበረ። ቲና ኬሽን ነች። ሆስፒታል የነበሩትን እቃዎች እያስቀመጠቻቸው። እንዴት ናችሁ ታዲያ? አሁን ለውጥ አለው? ደህና ናችሁ? አውታለም ምንም ነገር አትጨነቂሽ፣ እኛ ደህና ነው። እንዴ ይህን እኮ እዚህ ላንመጣ እንችል ነበር። ሞተን ሊሆን ይችል ነበር። እማዬ አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር? አዎ እውነቱን ተናግራ ይቅርታ ካልጠየቀች ቀጣይ እርምጃ እሱ ነው የሚሆነው። አታስቡ ልጆቼ። እታለም በደንብ ስሚኝ፣ አደይ ምንም ያጠፋችው ነገር የለም። ተው ዴቭ፣ አሸፋፍንላት። ሁሉንም ነገር ሰምቼዋለሁ። ምን? አዎ እሱን ተውና አረፍ አረፍ በሉ በቃ። ዴቪዬ እንዴት ነሽ? እንዴት? በጣም ፈርቼ ነበር። ደህና ነህ? አትፍሪ፣ ደህና ነኝ። እሺ። አየህ ዴቭ፣ ሰው የሚነግርህን አልሰማም ብለህ እያሳሳቀች አደይ ሰራችልካ። ቆይ እናንተ ሰዎች ዛሬ ምን ሆናችኋል? ምን ነክቷችሁ ነው? ከአደይ ውጭ ዛሬ ሰው አይታያችሁም እንዴ? ይሄን ሁሉ ነገር አድርጋ ብቻ ለአደይ እየተቆረቆርኩላት ባልሆነ። እታለም አሁን እኔ በጣም ደህና ነኝ። አሁን ደግሞ እንደዚህ ሆነብኝ፣ እንደዚህ ተደረግኩ እያልኩኝ ከሰው ጋር መካሰስ አልፈልግም። ፍቅርም እንደኔ ብታደርጊ ነው የሚሻልሽ። ባይሆን ማራቅ ያለብንን ሰዎች ማራቅ አለብን። እሱ ነው መፍትሄው። መቼም አላደርገው። ለአደይ ለመከላከል ነው እንደዚህ አይነት ውሳኔ ወሰንከው? ዴቭ፣ አንተ ባልከው መንገድ ለሌላ ነገር እንጂ አሁን ላጠፉት ጥፋት አይሆንም። ቤዛም አደይም መቀጣት አለባቸው። ሁለቱም ጥፋት አጥፍተዋል። አደይ? አዎ አደይ መቀጣት አለባት። እርግጥ ነው ከልጄ ለይቼ አይቻት አላውቅም፣ ግን ፍቅርም ቢሆን እንደዚህ አይነት ጥፋት ስታጠፋ ዝም ብዬ አላልፍም። ስለዚህ መቀጣት አለባት። አደይ ያለች እዚህ ናት? አዎ አለች፣ እዚህ ናት። አደይ ቆይሽ ምንድነው እንድነግርህ የምፈልገው? ልቀቀኝ። እንደውም እኔ ከዚህ በላይ ወዴትም አልሄድም። መሄዱን የጨነቀሽ አይደለ? እዚሁ እንቁምና እውነቱን ትነግረኛለሽ። ቆይሽ ምንድነው የምፈልገው? ምንድነው ነግረህ የምፈልገው? እውነቱን ከሆነ እነግርሃለሁ። ለምንድን ነው እንደዚህ ያደረግሽው? ሲጀመር ምን ምክንያት ኖሮሽ ነው ተመለሰሽ እዛ ቤት የገባሽው? ነው ወይስ እንደሚባለው አንቺም የቤት ሰራተኛ ነሽ? እኔ ቤዛ
መቼም የቤት ሰራተኛ አልሆንም። እሺ ታዲያ ምን ልሰሪ ገባሽ? እኔ ራሴ አላማ ያለኝ ሰው ነኝ። እሺ አንተ ጋር እስካልደረስኩ ድረስ ደግሞ አይመለከትም። እሺ ለምንድን ነው የማይመለከተኝ? አደይ በአንቺ ምክንያት መሰቃየት አለባት? ቆይ አንተ ስለሷ ምን ይመለከታል? ሲጀመር እህቴ ናት። በአደይ ቀልድ እንደማላውቅ እያወቅሽ ይሄን ነገር ማድረግሽ በጣም ነው ያበሳጭኝ። ለዚህ ደግሞ ዋጋሽን ትከፍያለሽ። እውነቱን ነው አይደለም የምትፈልገው? አዎ እውነቱን ተናገሪ። አዎ እኔ ነኝ ምግቡን የመረስኩት። በቃ ልቀቀኝ። አሙቃት። ቤዛ እውነቱን ተናገረች። ዳይመንድ ሲያሞቃት እውነቱን መናገሯ ለሷ ጠቅሟታል። ከዚህ የበለጠ ሌላ ችግር ነበር የሚያጋጥማት። አደይ ወደ ሊሊ ቤት ልትሄድ ጓዟን ሰበሰበች። ዴቭ ደግሞ እንደዚህ ካለሽማ የኔ ውድ ወዴት እየሄድሽ ነው ይላታል። ዴቭ ከሻለህ እንዴ መጣህ እንዴ እያለች እሷን በምታባብልበት ሰዓት ላይ ወዴት ልከጂ ነው ይላታል። እትዬ እኔን አሁን ላይ ሊረዱኝና ሊያምኑኝ አልቻሉም። አሁን ላይ ዝም መቀመጤ ለእኔ ጥቅም የለውም፣ ግዴታ ሊሊ ጋር ሆኜ ማስቀመጥ ነው ያለብኝ ትለዋለች። እኔ ቤት እስከምትገራይ ድረስ አምቺ ዝም ብለሽ ተቀመጪ ይላታል። ነገር ግን እሷ ደግሞ እንዴት ታንጋባ አንድ ላይ እንደማንሆን ደጋግሜ ነግሬሃለሁ። ዛሬ ላይ ምን ተገኝቶ ነው አንተ ጋር አንድ ላይ የምቀመጠው ትለዋለች። አንድ ላይ እንሆናለን እኮ አይደለም ያልኩሽ፣ ቤት ትከራይልሻለሁ መልሰሽ ሰራተኛ እንዲያትሆኝ ነው የምፈልገው ይላታል። ሰራተኛ በመሆኔ ታፍርብኛለሁ ወይ ብላ ትጠይቀዋለች። እንዴ እኔ ለምን አፍርብሻለሁ? አሁን ላይ ማንም ቤት ተቀጥረሽ ስራ እንዲያትሰሪ ስለምፈልግ ነው እንጂ ይላታል ዴቭ። ሮማን አሹን ፍለጋ እንግዲህ ቀጭቋ እያለች መታለች። አልሰማችም፣ ምንም የምታውቀው ታሪክ የላትም። አሹ ቤት እንዳለለ ሂሩት በር ስከፍት አወቀች። ለምንድነው አሹ ተቀምጦ አንቺ በር የምከፍችው ብትላትም አሹ አንቺ ጋር አልመጣም እንዴ? አሹ እኮ እዚህ የለም ትላታለች። ነገር ግን አሹ እሷ ጋር አልሄድም ነበረ። ወይት እንደሄደ ወይትስ እንደገባ በምን ትወቀው? ሮማን የምታረገውን ነገር አጣች። የትስ ልብዬ ልፈልገው? እሺ ትላለች። ሮማን አሁን ላይ ምን እንደምታረግና ምን የትዳ እንደምትፈልገው ግራ ተጋብታለች። አሁን ወደ ክፍለ ሀገር ሳይሄድ ለውጣን ቶሎ መፈለግ አለብን ትላታለች። ነገር ግን ቶሎ ቢፈልጉትም አያገኙትም። አደይ ጓዟን ጠቅልላ ወደዚህ ስትመጣ ፍቅር አየሽ እንደዚህ ነው ያልኩሽ፣ አየሻት ታትነግረን ልወጣ ነበረ ትላታለች። አደይ ይሄንን የምታረገው ከሷ ነገር ለመሸሽ እንጂ የእውነት ፈልገው አልነበረም። እንዴትስ ብላ እነሱን ትመርዛለች? ማንም ሊረዳት አልቻለም። ፍቅር የራሷ ተንኮልና ሴራ እንዳይጋለጥባት ይህን ሁሉ ሴራ እያሴረች ያለችው አውቃ ነው። የፍቅር እናተው ነገራቶች ሳይገባት ሁሉንም ለመፍረር ቸኩላለች፣ በኋላ ላይ እንዳይጸጽታት እንጂ። አደይ ይሄንን ነገር ምንም የምታውቀው ታሪክ ስለሌላት እኔ እንዴት ብዬ ነው ይሄንን ነገር የማረገው ትላታለች። በዚህ ሁኔታ አደይና ቤዛና ፍቅር የሚነግሩሽን አምነሽ እኔን ላይ እንደዚህ ልፈርጅብኝ አትችይም። ቴና አዝል መቀመጥ እንደሌለባት ትናገራለች። እሷ ተዝህ ስትወጣ ዴቭ የእነሱ እንዲሆንላት ነበር ፍላጎቷ። ቅምጥልና ኬንጎ እንግዲህ ፍቅር እያጫወተው ነው። ሰሞኑን ምን አገኘህ እንዴት ነው ዘንድሮ ላይ ፍቅር እያረክ የምትፈልገው ትለዋለች። አይ አሁን ላይ በቃ አንቺም ለእኔ እኔም ለአንቺ አሁን ናይ እንሂድ ወደ ዳይመንድ ጋር ብሏት እንዴ አሁን ቆይ እንጂ ብትለውም ግን ሊቆይላት ፈቃደኛ አይደለም እሱ። ምክንያቱም እሱን እዛ ትቶት እንደመጣ ስላወቀ ባቡሬና ሊሊ አብረው እየበሉ የጣቷን ቀለበት ድንገት ያየዋል። እየበላ አይደለም ባቡሬ ከሊሊ ፍቅር ይዞታል። እንዴት ነው ቀለበት ውስጥ አሁን ድረስ አልጣልሽውም እንዴ? ምን ነው ይላታል። ሊሊም እንዴት ብላ ተጣለው? ፍቅርን እንዴት ባንዴ አውጥቶ መጣል ከባድ ነው ብትለውም እሱ ግን ሊረዳት አልፈለገም። እሱ ቢወድሽ በሽህር ነበረ ሁሉን ነገር ትቶ ካንቺ ጋር ይሆን ነበር ይላታል። ሊሊ በድሮ ትዝታዋ ተዋጠች። እንዴትስ ብላ ትለየው? አሁን ላይ ያላት አንድና አንድ አማራጭ ወደፊት እንጂ ወደ ኋላ እንደማልመለስ ነው ትላለች። ግን ትመለሳለች። ትዝታው አልለቀቃትም አሁንም ማለት ነው።
ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።